አርብ ማለዳ አዳዲስ ስፖርታዊ መረጃዎች እየተሰሙ ነው የሚገኙት። እነዛን ጉዳዮች እናጋራቸዋለን። በቅድሚያም ከማንቸስተር ዩናይትድ ጋር ተያይዞ የሚነሳውን ጉዳይ ላድርሳችሁ። በዚህ ሰዓት ላይ አርጀንቲናዊ የቡድኑ ሴንተር ባክ ከሆኑ ተጫዋቾች መካከል አንዱ ሊዛንድሮ ማርቲኔዝ ወደ ማንቸስተር ዩናይትድ ሙሉ ለሙሉ ከጉዳት አገግሞ ልምምዶችን መስራት መጀመሩ ተረጋግጧል። አሰልጣኝ ሩበን አሞሪም በዚህ ሳምንት ከኖቲንጋም ፎረስት ጋር በሚኖራቸው ነገው መርሃ ግብር በፊት ሀሳባቸውን አጋርተዋል። ተጫዋቹ ሙሉ ለሙሉ ልምምድ መስራቱን ተናግረዋል። ይልቁኑ ተጫዋቹ ለዚህ ጨዋታ ዝግጁ መሆኑንና መጫወት እንደሚፈልግም ጭምር ነው የእሳቸው ጠቆም ያደረጉት። ነገር ግን ተጫዋቹ በሜዳ ላይ አናየውም፣ በእሳቸው አገላለጽ ከሆነ ማለት ነው። ተጨማሪ ጊዜዎች ያስፈልጉታል ብለዋል። አሁን ባለበት ነባራዊ ሁኔታ ምናልባት መቻኮል ውስጥ መግባት እንዳልፈለጉም ጭምር ነው አሰልጣኙ እየጠቆሙ የሚገኙት። ከዛ ባሻገር ግን የተጫዋቹ መመለስ እጅግ በጣም ደስ እንዳሰኛቸውም ጭምር ነው ጠቆም አድርገው ማለፍ የቻሉት። እንግዲህ በ2022 ወደዚህ ቡድን ከተቀላቀለ በኋላ 52 የእንግሊዝ ፕሪሚየር ሊግ ጨዋታዎች አምልጠውታል የተጫዋችና እንደምታስታውሱት ለመጨረሻ ጊዜ ይሄ የኤሲኤል ጉዳት ሲያስተናግድ በክሪስታል ፓላስ በሜዳው የተሸነፈበት ጨዋታ ላይ እንደነበር ይታወሳል። እና ከዛ በኋላ ባሉት ጊዜያቶች ለረጅም ጊዜ ከሜዳ ከራቁ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ነገር ግን አሁን በቡድን ውስጥ ከምንመለከታቸውና በዩናይትድ ቤት ውስጥ ለመጫወት ዝግጁ ከሆኑ ተጫዋቾች መካከል አንዱ መሆኑ ነው እንግዲህ እየተሰማ የሚገኘው። ይሄም ማለት ለማንቸስተር ዩናይትድ እና በአጠቃላይ ለሩበን አሞሪም ትልቅ እፎይታን የሚሰጥን ተጫዋች ወደ ቡድናቸው መጥቷል ማለት በምንችልበት ልክ አለ ማለት ነው። ነገር ግን ችኮላዎች በጣም አስፈላጊ እንዳልሆኑ ነው አሰልጣኙ እየጠቆሙ የሚገኙት። በዚህ ውስጥ ደግሞ ሌሎች አዳዲስ ነገሮችን የመመልከት እድል ይኖረናል ተብሎ ይጠበቃል። ስለዚህ የማንቸስተር ዩናይትድ የረጅም ጊዜ ጉዳት ሊስት ውስጥ ከነበሩ ተጫዋቾች መካከል አንዱ የነበረው ሊዛንድሮ ማርቲኔዝ ወደ ሜዳ ተመልሶላቸዋል። ይሄኛው እጅግ በጣም መልካም ከሚባሉ የክለቡ ዜናዎች ውስጥ በቀዳሚነት ልናነሳቸው ከሚገቡ የመረጃ ወይም ወሬዎች መካከል አንዱ ሆኗል። ምናልባት በቅርብ ጊዜ ደግሞ ወደ እንግሊዝ ፕሪሚየር ሊግ መርሃ ግብሮች የመመለስ እድል ይኖረዋል ተብሎ ይጠበቃል በዚህ ቡድን ውስጥ ማለት ነው። ሌዊስ ስኬሊ ለአሰልጣኝ ሚኬል አርቴታ ራስ ምታት መሆኑን ቀጥሏል የሚሉ መረጃዎች እየወጡ ነው የሚገኙት። እንደምታስታውሱት በዚህ ሳምንት አርሰናል በተለይም የፊታችን ቅዳሜ ማለት ነው ከበርንሌ ጋር ጨዋታውን ምሽት 12 ሰዓት ላይ እንደሚያከናውን ይጠበቃል። በዚህ ጨዋታ ላይ ቀደም ብሎም ከተመለከትናቸው የቡድኑ ተከላካዮች ውስጥ አንዱ የሆነው ማይልስ ሌዊስ ስኬሊ በጣም አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ይሄ 19 ዓመቱ ተጫዋች እና ምናልባት ከሪካርዶ ካላፊዮሪ አስቀድመውትም ተጫዋቹ ወደ ሜዳ እንዲገባም ጭምር በቻምፒየንስ ሊግ እና በኤፍኤል ካፕ መርሃ ግብሮች እያሳለፋቸው በሚገኙት መርሃ ግብሮች አስደናቂ የሆነ ወጥ ብቃቱን እያስመለከቱ ከሚገኙ ተጫዋቾች መካከል አንዱ ነው። ባለፉት 4 ጨዋታዎች ማለት ነው ቻምፒየንስ ሊግ እና በሊግ ካፕ መርሃ ግብሮች ማለት ነው 3 አሲስቶችን አድርጓል። እንግዲህ በ4 ጨዋታዎች እና ይሄ ከግራ መስመር የተነሳ እየተጫወተ የሚገኘው ተጫዋች በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። በተለይም አሰልጣኝ የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱኸል ተጫዋቹን ምርጫ አድርገውለት እንደነበረም ጭምር ይታወቃል። ከዚህ ቀደም በነበራቸውም ቆይታ ምናልባትም ወደፊትም ጭምር በሰበሰባቸው እስከምንመለከታቸው 2026 የዓለም ዋንጫ ተጫዋቹ በብሔራዊ ቡድን ውስጥ ጥሪ እንዲቀርብለት አሁን ላይ መጫወቻ ጊዜንም ጭምር እንዲያገኝ ደግሞ ፍላጎት እንደሚያሳየም ጭምር ይጠበቃልና ሌዊስ ስኬሊ ለአሰልጣኝ ሚኬል አርቴታ አሁንም በእንግሊዝ ፕሪሚየር ሊግ በሚደረጉ መርሃ ግብሮች ላይ የመጫወቻ ጊዜ እንዲያገኝ ራስ ምታት መሆኑንም ጭምር ይቀጥላል ተብሏል። በትልቁ የተነሳ የሚገኘው ደግሞ ተጫዋቹ እያሳለፈው ከሚገኘው ቆይታ አንጻር ጥሩ ጊዜን በማሳለፉ ምክንያት የመጫወቻ ጊዜና እድሜ ሊሰጠው ይገባል የሚሉ ሀሳቦች እየተነሱ ነው የሚገኙት። የዩቬንቱስን የተመለከተ ጉዳይ እናድርሳችሁ። በአሰልጣኝነት የሚታወቁት ሉቺያኖ ስፓሌቲ ቀጣዩ የዩቬንቱስ ዋና አሰልጣኝ እንደሚሆኑ ተረጋግጠዋል። ምናልባት በእግር ኳስ ከተመለከትናቸው እጅግ በጣም ጥሩ ከሚባሉ አሰልጣኞች መካከል አንዱ እንደሆኑ ይታወቃሉ። እኚህ ሰው አንጋፋ ናቸው። አንድ አነጋጋሪ አስተያየትም ሰጥተው ነበረ። ለመጨረሻ ጊዜ በናፖሊ የነበራቸውን ቆይታን ሲያስታውሱ ከዚህ በኋላ ወደ አሰልጣኝነቴ በፍጹም አልመለስም፣ በተለይ በክለብ በኩል የመጨረሻ ክለቤ ነው በማለት ናፖሊን በተመለከተ መልእክታቸውን አጋርተው ነበር። በቱስካን ነበር የማሰልጠን ቆይታቸውን የጀመሩት ከ30 ዓመታት በፊት። ነገር ግን አሁን ባለበት ነባራዊ ሁኔታ ቀጣዩ
ዩቬንቱስ አሰልጣኝ በመሆን እስከዚህ ውድድር እስከ 2026 ድረስ የሚቆዩ አሰልጣኝ ናቸው ማለት ነው። በ2022/23 የውድድር ዓመት ከናፖሊ ጋር ጥሩ ጊዜን ካሳለፉ ሰዎች መካከልም ጭምር አንዱ እንደነበሩ እናስታውሳለን ብዙዎቻችን። ከዛ ባለፈ ከ2009 እስከ 2014 በስፓሌቲ በዜኒት ሴንት ፒተርስበርግ ቆይታ እንደነበራቸውም ጭምር እናስታውሳለን። 2 ዋንጫዎችን አንስተዋል በሩሲያ ማለት ነው። የሱፐር ካፕ ዋንጫዎችንም ጭምር ካሳኩ ሰዎች መካከል ይነሳሉ። በጣሊያን ሴሪም የመጫወትን ዕድሜ ነበራቸው። ነገር ግን በወጣትነታቸው ወደ አሰልጣኝነት ከገቡ ሰዎች መካከልም ጭምር ደግሞ አንዱ እንደሆኑ ይታወቃሉ እና በተለይ ደግሞ በስፔዚያ እና በኢምፖሊ ደግሞ የኮቺንግ ኬሪየራቸው የመጫወቻ ጊዜ እንደሳለፉም ጭምር ይታወቃል። ከዛ ባለፈ ከሴሪ ሲ ጀምረው ነበር ማሰልጠንን የጀመሩትና አሁን ደግሞ ቀጣዩ የዩቬንቱስ ዋና አሰልጣኝ በመሆን ከምንመለከታቸው ሰዎች መካከል አንዱ ሆኗል ማለት ነው። ከተሳካላቸው ተጨማሪ ዓመታትን በዚህ ክለብ ውስጥ የሚቆዩበት እድል ይኖራል ተብሎ ነው እንግዲህ የሚጠበቀው። የትኛው ክለብ እኚህን አሰልጣኝ ምናልባት በራሱ ናፖሊ ማነው ዩቬንቱስ ለተጨማሪ ዓመታት ኮንትራታቸውን የማራዘም እድል ይኖረዋል ከምንመለከታቸው ጉዳዮች ውስጥ የመሆን እድል ይኖረዋል። ነገር ግን አሁን ላይ በዝውውሩ ሂደቱ ላይ የዩቬንቱስን ከተረከቡ ሰዎች መካከል አንዱ ሆኗል። ከዝውውር ጋር ተያይዞ በሰዓት ላይ ጭምጭምታ የሚባሉ የዝውውር መረጃዎች በመውጣት ላይ ነው የሚገኙት። እነዛን መረጃዎች እናጋራችሁ። ሮማን የተመለከተ ጉዳይ እናድርሳችሁ። ጋዜጣ ዴሎ ስፖርት ይዞት እንደወጣው መረጃ ከሆነ በማንቸስተር ዩናይትድ እየተጫወተ የሚገኘው ጆሹዋ ዚርክዜ በዚህ ሰዓት ላይ በሮማ ከሚፈለጉት ተጫዋቾች መካከል አንዱ ነው። ገና 24 ዓመቱ ላይ ነው የሚገኘው። በእርግጥ ማንቸስተር ዩናይትድ ለዚህ ተጫዋች የሚቀርብለትን ማንኛውንም ጥያቄ ለመቀበል ፈቃደኛ አይደለም ተብሏል አሁን ባለበት ሁኔታ። ነገር ግን ሮማ የዚህ ተጫዋች ፈላጊ መሆናቸውም ጭምር መረጃዎች እየጠቆሙ ነው የሚገኙት። ክሪስታል ፓላስ ኔዘርላንዳዊውን የማንቸስተር ሲቲ የተከላካይ ስፍራ ተጫዋች ናታን አኬን በሚቀጥለው የዝውውር መስኮት ወደ ክለቡ ማምጣት ይፈልጋል ተብሏል። 30 ዓመቱ ላይ ነው የሚገኘው በዚህ ሰዓት ላይ በማንቸስተር ሲቲ። ምናልባት ክሪስታል ፓላሶች ከተሳካላቸው ይህንን ተጫዋች ወደ ክለባቸው ማምጣት ይፈልጋሉ ተብሏል። እንግዲህ አሁን ባለበት ነባራዊ ሁኔታ ቶተንሃም ሆትስፐርስ በዌስትሃም ዩናይትድ እየተጫወተ የሚገኘው እንግሊዛዊውን የፊት መስመር ተጫዋች የሆነው ጃረድ ባውንን ማስፈረም ይፈልጋሉ ተብሏል። እንግዲህ 28 ዓመቱ ላይ ነው የሚገኘው። በዌስትሃም በጣም ወርቃማ የሚባለን ጊዜ እያሳለፉ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ይታወቃል እና አሁን ግን ይህንን ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ ነው እንግዲህ እየተባለ የሚገኘው። ከተሳካላቸው ግን ይህንን ተጫዋች ማምጣት የሚችሉበት እድል በጣም በጣም ሰፊ ነው ተብሏል። ለቼልሲ አሁን ባለበት ሁኔታ ይህ መረጃ የሚሰራ አይመስለኝም። ምክንያቱም የቼልሲ ስፖርቲንግ ዳይሬክተር እንዲሁም ደግሞ የክለቡን ባለቤት ቀደም ብለው እንደገለጹት የቡድኑ ዋና አሰልጣኝ ኤንዞ ማሬስካ ቢያንስ ለሁለት ሙሉ ዓመታት አሰልጣኝ ኤንዞ ማሬስካን በቼልሲ አሰልጣኝነት እንደሚቆዩም ጭምር ይፋ አድርገዋል። በተለይ ባሳለፍነው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን ማግኘት የማይችል ከሆነ አሰልጣኙ ሊሰናበት ይችላሉ ከሚሉ ወሬዎች መነሻ ነበር እንደዚህ አይነት ጥያቄዎች ሲነሱ የነበሩትና ነገር ግን የመጀመሪያ ዓመታቸውን ባሳለፍነው የውድድር ዓመት አጠናቀዋል። ዘንድሮ ደግሞ ሁለተኛ ዓመታቸውን እያሳለፉ ነው የሚገኙት። ነገር ግን ዘንድሮ ወጣ ገባ የሚባል ጊዜን እያሳለፉ ከሚገኙ አሰልጣኞች መካከል ወይም ክለቦች መካከልም ቼልሲ አንዱ እንደሆነ ይታወቃል እና ካፍ ኦፍሳይድ ምንድን ነው እያለን የሚገኘው ቼልሲ የበርንሞዝ አሰልጣኝ የሆኑትን ስፔናዊ አንዶኒ ኢራኦላን የኤንዞ ማሬስካ ተተኪ በማድረግ ወደ ስታንፎርድ ብሪጅ የአሰልጣኝነት ኃላፊነት ለማምጣት አቅዷል ተብሏል። አይዶን ነው የትኛው ይሳካላቸዋል ይሄኛው ዝውውር የሚለውን ጉዳይ እንመለከታለን በቀጣይ። ነገር ግን በዚህ ሰዓት ላይ የተሰሙ ከሚገኙ የዝውውር መረጃዎች ውስጥ በራዳርነት ወይም በሩመርነት የተሰሙ ከሚገኙ ጉዳዮች መካከል አንዱ ሆኖ የተመለከትነው ነው እንግዲህ የምንገኘው። ከተሳካላቸው ግን በጣም አስደናቂ የሚባለን አሰልጣኝ ወደ ክለባቸው ያመጣሉ ማለት ነው። ይህንን እንመለከታለን። በዚህ ቡድን በኩል በጣም በጣም ጥሩ ጊዜን ያሳልፋሉ ተብለው ከሚጠበቁ አሰልጣኞች መካከል አንዱ ይሆናሉ እንግዲህ አንዶኒ ኢራኦላ በቼልሲ ቤት ውስጥ። ነገር ግን አሰልጣኝ ኤንዞ ማሬስካ ይህንን የውድድር ዓመት በዚህ ቡድን ውስጥ እንደሚጨርሱም ጭምር ብዙዎቻችን የምንጋራው ሀሳብ ይመስለኛል። ምክንያቱም ክለቡም ጭምር ይህንን ቀድሞ ቃል ገብቶላቸው ስለነበረ። በእርግጥ በእግር ኳስ የትኛውም ቃል ማለት ነው
ሊታጠፍ የሚችልበት እድል እጅግ በጣም ሰፊ እንደሆነ ይታወቃልና እሱን በደንብ መዘንጋት ያለብን አይመስለኝም። በሪያል ማድሪድ በኩል የክለቡ የወሩ ምርጥ ተጫዋች ይፋ ተደርጓል። አርዳ ጉለር ነው እንግዲህ በሪያል ማድሪድ በኩል የዚህ ወር ወይም የኦክቶበር ወር ምርጡ ተጫዋች ተብሎ መመረጥ የቻለው በዚህ ውድድር ዓመት በጣም ጥሩ ጊዜን እያሳለፈ ነው እንግዲህ የሚገኘው። ምናልባት ዣቪ አሎንሶ ወደዚህ ቡድን ከመጡ በኋላ ሻይን እያደረጉ ተብለው ከሚነሱ የሪያል ማድሪድ ተጫዋች መካከል እንደነ ቪኒሺየስ ጁኒየር፣ ጁዲ ቤሊንጋም፣ ኬሊያን ኤምባፔ ራሱ አርዳ ጉለር በዚህ ሊስት ውስጥ ከሚነሱ ተጫዋቾች መካከል አንዱ ነው እና ይሄ ተጫዋች ተመልሷል፣ የወሩ ኮከብ ተብሏል። ከዛ ባለፈ ትሬንት አሌክዛንደር አርኖልድ በዚህ በአውሮፓ ሻምፒዮንስ ሊግ መርሃ ግብር ሪያል ማድሪድ ከሊቨርፑል ጋር በሚያደርጉት ጨዋታ ተጫዋቹ ኦልሞስት ሙሉ ለሙሉ ለጨዋታው ዝግጁ ሆኖ እንደሚሰለፍም ጭምር ተረጋግጧል። ይሄ ብቻ አይደለም፣ አሁን ሙሉ ለሙሉ በሪያል ማድሪድ ልምምድ እየሰሩ ከሚገኙ የዚህ ቡድን ተጫዋቾች መካከል አንዱ ነው። ስለዚህ ለሪያል ማድሪድ በጣም ወሳኝ የሚባል ቁልፍ ተጫዋቻቸውን በዚህ ሰዓት ላይ ከጉዳት ነፃ ሆኖ በስብስባቸው እስከሚመለከቷቸው ተጫዋቾች መካከል አንዱ ሆኗል ማለት ነው። በዚህ ውድድር ዓመት ከምንመለከታቸው ውስጥ በተለይም ደግሞ በአንፊልድ በሚደረገው መርሃ ግብር ላይ የምናየው ተጫዋች ይሆናል። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋቾች እንዲሁም ደግሞ የወሩ ምርጥ አሰልጣኞች ስም ዝርዝር ይፋ ተደርጓል። በዚህም መሰረት አሰልጣኞችን ስንመለከት ቀደም ሲል ያነሳ ነው አሰልጣኝ ሚካኤል አርቴታ፣ ከዛ ባለፈ ኡና ኤምሬ በዚህ ሊስት ውስጥ ከተካተቱ ሰዎች መካከል የሚነሱ ናቸው። እንዲሁም ሩበን አሞሪም የወሩ ምርጥ አሰልጣኞች ስም ዝርዝር ውስጥ ከተካተቱ አሰልጣኞች መካከልም ጭምር እየተመለከትናቸው እንገኛለን። የትኛው አሰልጣኝ የዚህ ወር ኮከቡ ምርጡ አሰልጣኝ በመባል ይመረጣል የሚለው በጉጉት ከሚጠበቁት መካከል የሚጠቀሱ ናቸው። ነገር ግን አንቶኒ ራውላ፣ ኡናይ ኤምሬ፣ ሚካኤል አርቴታ እና ሩበን አሞሪም የእንግሊዝ ፕሪሚየር ሊግ የኦክቶበር ወር የወሩ ምርጡ አሰልጣኞች እጩ ስም ዝርዝር ውስጥ መካተት የቻሉ ናቸው። ከዛ ባለፈ በተጫዋቾች በኩልም እንደነ ቡርኖ ጉማሬሽ፣ ኤርሊንግ ብራውት ሃላንድ እንዲሁም ደግሞ ክሪፔ ከበርንማውዝ፣ ብሪያን ኤምቤሞ ከማንቸስተር ዩናይትድ፣ ሙኬሌ ከሰንደርላንድ፣ ቲያጎን በተመሳሳይ ከሰንደርላንድ፣ ጁሪያን ቲምበር ደግሞ ከአርሰናል የወሩ ምርጥ ተጫዋቾች ስም ዝርዝር ውስጥ መካተት የቻሉ ተጫዋቾች ናቸው። የትኛው ተጫዋች በዚህ ወር የወሩ ምርጥ ተብሎ ይመረጣል በዚህ ቡድን በኩል የሚሉት ጉዳይ በእንግሊዝ ፕሪሚየር ሊግ በኩል የሚሉት ጉዳዮች ከሚጠበቁት መካከል የምንመለከታቸው ነው እንግዲህ የሚሉት በቀጣይ ቀናቶች ውስጥ እነዚህን ጉዳዮች እናያለን ማለት ነው። ማን የዚህ ወር የተሻለው ፐርፎርም ያደረገው ተጫዋች ነው የሚለው ደግሞ በሚታወቀው የመጨረሻው ሽልማት ላይ ወይም የመጨረሻው አናውንስመንት ላይ የምናጋራችሁ ነው እንግዲህ የሚሆነው። በጣም በርካታ የሚባሉ ግምቶችን ግን እየተመለከተን እንደሚገኘው ኤርሊንግ ብራውት ሃላንድ ካስቆጠራቸው ጎሎች አንጻር በቀዳሚነት የማሸነፍ እድል አለው። ነገር ግን ብሪያን ኤምቤሞን በተመሳሳይ በዚህ በኩል በቀዳሚነት ከሚነሱ ተጫዋቾች መካከል አንዱ መሆኑን እየተመለከተን ነው እንግዲህ የሚገኙት። እነዚህ ጉዳዮች ናቸው በሰዓት ላይ የተመለከትናቸው የሚገኙት። ለፒጂ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። ሌሎች አዳዲስ መረጃዎችንም ጭምር የማደርሳችሁ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን እንዲሆንላችሁ ተመኘው።